ሰላም ውድ ተማሪዎች፣ ዛሬ በአዲስ መረጃ ተመልሰናል። ብዙዎቻችሁ ውስጥ መስመርም ሆነ በቴሌግራም ቻናላችን ላይ የሪሚዲያል መግቢያ ነጥብ ስንት ነው እያላችሁ በተደጋጋሚ ሲጠይቁ ነበረ። ለሱ ምላሽ ይዘንላችሁ መጥተናል። ከዛ በፊት ግን የተለያዩ መረጃዎች ቶሎ ስለምንለቅ የቴሌግራም ቻናላችንን @future ኢትዮጵያ ወይም እዚህ ኮሜንት ሴክሽን ላይ ሊንክ የምናስቀምጥላችሁ ይሆናል። ገብታችሁ ጆይን አድርጉ። እንግዲህ ወደ መረጃችን ስንመለስ በባለፈው ትምህርት ሚኒስቴር መግለጫ ሲሰጥ ግልጽ አድርጎ የሪሚዲያል መግቢያ ነጥብ ይፋ አላደረገም ነበረ። ምክንያቱም ገና ከ40 እስከ 50% ይሁን ብለን ውይይት ላይ ነን ብለው ነበረ ያለፉት። እንግዲህ ዋና ዓላማው በሪሚዲያል የሚገቡ ተማሪዎችን መቀነስ ነው። ፕሮፌሰሩም እንዲህ ነበር በዚህ ዙሪያ እንዲህ ሲሉ ነበረ መግለጫቸውን የሰጡት። ሪሚዲያል ሁሌም የምናደርገው አይደለም። እንደውም ለአንድ ጊዜ ብለን ነበር የጀመርነው። ውጤቱን በጣም አስደንጋጭና የወረደ ስለሆነ ነው የቀጠልነው። አሁን የምናደርገውን እየጨመረን ነው የምንሄደው። በሪሚዲያል የሚገባ ተማሪ የመግቢያ ውጤቱን በጣም ከፍ እያደረግን የምንሄድ ሲሆን በተወሰኑ ዓመታት የሪሚዲያል እንዲቆም ነው የምንፈልገው። ሪሚዲያል ቋሚ የሆነ ማስተካከያ መንገድ አይደለም። ፈተናውም ጠንከር ያደረግነው ፍሬሽማን ሲገቡ ከሌሎች ዘንድሮ አልፈው ከሚገቡ ተማሪዎች ጋር ተወዳዳሪ ሆነው መቀመጥ እንዲችሉ ነው። በኋላ እንዲወድቁ አንፈልግም። ገንዘብ ካጠፋንባቸው በኋላ ጊዜ ካጠፋንባቸው በኋላ ዩኒቨርሲቲ ከገቡ እንዲያልፉ ውጤታማ ሆነው እንዲጨርሱ ነው የምንፈልገው። ለዛም የሚያስፈልገው ክህሎት እንዲኖራቸው እንፈልጋለን። ይህ ከበፊት ጀምሮ ተዛብቶ የነበረውን ነገር አላለቀም። ገና እያስተካከልን እንቀጥላለን። ስለዚህ ፕሮፌሰሩ ከተናገሩት ነገር የመግቢያ ውጤት ከፍ እንደሚል ማወቅ ይቻላል። አሁን ላይ እንግዲህ ፕሮፌሰሩ በገለጹት አገላለጽ ከሄድን ማለትም 40 እስከ 50% በሚለው ለወንዶች የመግቢያ ነጥብ ከ235 እስከ 240 ጀምሮ ማለትም ከ235 ወይም ደግሞ ከ240 ጀምሮ፣ ለሴቶች ደግሞ ከ225 ጀምሮ የመግቢያ ነጥብ እንደሚሆን በእርግጠኝነት መናገር እንችላለን። ውጤታችሁ በዚህ አቅራቢያ ያላችሁ ተማሪዎች ምንም አትደናገጡ። አዲስ መረጃ ሲኖር የቴሌግራም ቻናላችን ላይ ቶሎ ስለምንለቅላችሁ በአሁኑ ጆይን አድርጋችሁ አዳዲስ መረጃዎችን መጠባበቅ ትችላላችሁ። እስከዛው ድረስ መልካም ዕድል እንመኝላችኋለን።